ማላውቅበትን ክፉ አስለመደኸኝ አሞኝ ሰነበተ ጠረንህ ሲርቀኝ። ኧረ ሀይሚዬ አልተቻለችም። ትናማታ ቀወጠችው በቲክታክ በኢንስታግራም። የምር ትላንት ጠፋች ስል ሁለት ጊዜ መታ ፏ ብትን አደረገችን ማለት ነውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት አደራችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። ትላንትና ጨጓራችሁ ተልጦ ምስኪኑ ጨረቃ ፋሚሊ ደስታ ይቆይላችሁ ያለው የተባልን ነው የሚመስለው እኮ ተረግመናል መሰለኝ። ግን ኢትስ ኖርማል በቃ ይሄ ድራማ ስለሆነ ድራማው ደግሞ እንዳልተቋጨ ያው ግልጽ ነው እንግዲህ እና አብሽራ ይዞን ውዶቼ ፏ ብትን የምንልበት ጊዜ ሩቅ አይሆንም። የኛ ጊዜ ይመጣል ማለት ነው። ልክ በቃ ደስታችን የማያቋርጥበት ጊዜ ይመጣል። እሺ አታስቡና ዱባይ ላይ ከአብሳላ ጋር ሄጄ መዝናናት ፈልጋለሁ። እሷን ይዣት ሊሄድ ነው እያልኳቸው ነበር። ትቀበኝ እርግጠኛ አይደለሁም፣ ግን ከኔ ጋር ዱባይ ትሄጃለሽ። ትኬት ልቁረጥና ፏን በል ሄደ እንዴ በጣም ደስ የሚለኝ ወይ ትሄጃለሽ? ማቅሞቱ ላይ አይጠበቅብኝ እርግጠኛ ነኝ። እሺ ሄደን እዛ ከኔ ጋር ትዝናኛለሽ? አዎ በደንብ ጉድ። ኧረ ፈሪ በእናትሽ ፈሪ። ወይኔ እንዴት ነው? ቆይ ቤተሰብ የለሽም እንደዚህ ባንዴ? እሺ እንዴ ብሩኬም ደነገጠ። አይታችሁታላ? እሺ ስትለው ምናምን ደንግጦ ወይኔ ጉዴ! እንዴ ባንዴ ይሻላለችም። ሴቱማ አብዷል የምር እና እኔ እንጃ አላቅም። ብቻ እነሱ ዞሮ ተመካክረው ነው የሚሰሩት ውዶቼ። ያው ይታወቃሉ። ዞሮ ባይታወቁ ኑሮ በዚህ ልክ ደረጃ እንትን አይሉም ነበረ። እኛ ቁሰሉ ድረቁ ብሎን ነው እንጂ ማለት ነው። ለማንኛውም እንግዲህ አብሳላት እንግዲህ እንደምታያት ማርያም ምን አለች እኮ እሄዳለሁ አለች። ጭራሽ ካንተ ጋር ብዝናና ምን አረ ፈሪ ካሜራ አለ ምንድነው ምናምን አለ እሱ ራሱ ማለት ነውና አረ በፈጣሪ እኔ እንጃ አላቅም። ክብራችሁን ጠብቁ። አንዳንድ ሴቶች የምር ይደብራል እንዴ። ጭራሽ አጋጣሚ ሆነ እየተጠቀማችሁ ሌላም ነገር ለማውራት ትሞክራላችሁና አሁን እቺ ልጅ እንግዲህ ለፕራንክ ነው የመጣችው። ፍቅረኛ እንዳለው ታውቃለች። ፍቅረኛውን አስማሚን እንደዚህ በይልኝ እርጅኝ ተባበሪኝ ተብላ የመጣ ሴትዮ እንደዚህ ማለት ምን ማለት ነው? ምን ማለት ነው? በአንድ ቀን እንደዚህ በሁለት ቀን ጠብ። አረ በፈጣሪ እንዴ ራሳችሁን አስከብሩ። አንዳንድ ሴቶች ግን የምር እና ሀይሚዬና ብሩኬ ይሄን ነገር ይዛችሁ የመጣችሁት አሁን እኛን አያስተምርም፣ ጨጓራችንን ላጣችሁት እንጂ ማለት ነው። እናንተ ኦልሬዲ ስራ እየሰራችሁ ነው፣ ትታወቃላችሁ እርስ በርሳችሁ ምናምንና ውዶቼ እዚህ ጋር የምነግራችሁ ነገር ተዋውቆ ቢሰሩ እንጂ በዚህ ልክ እንደዚህ የሚባል ነገር የለም። ሲቀጥል ደግሞ እያያችሁ ነው። ሀይሚዬ በሁለት አካውንት ትላንት ስትቀውጠው ነበረ። በአንደኛው ስስቴ እያለች በአንደኛው ደግሞ ምንድነው እያለች አሁን የለቀኩላችሁም ማለት ነው። እና ውዶቼ ቡቡ በሚለው እኔ ሀይሚዬ የምታስቀኝ ማለት ነው። ቡቡ በሚለው አካውንቷ ቪዲዮ ሰርታ ትለቅና የራሷን አካውንት ሀይሚ የሚለውን እንትን ትላለች፣ ሜንሽን ታደርጋለች። ከዛ ደግሞ በሀይሚ በዋናው አካውንት ትናንትናውን ስስቴ እያለች የሰራችውን ቪዲዮ ቡቡ የሚለውን የራሷን አካውንት ሜንሽን አድርገዋለች። እና ምን እያካሄደች እንደሆነ ራሱ አላቅም። የምሬ ነው። እና በጣም እየሳኩኝ ነው። የራሷን አካውንት ሜንሽን ታደርገዋለች ማለት ነው። ሜንሽን እኮ የምታደርጉት ሌላ ሰው ሲሆን ለዛ ሰው ተደራሽነት እንዲኖረው ነው አይደለ? ልጋብዙም ከሆነ ሙዚቃም ብቻ የተመቻችሁ ነገር ሲኖር ያን ሰው ሜንሽን ታደርጋላችሁ፣ ያን ሰው እንዲያዳምጠው ማለት ነው። ለሱ ስትጋብዙት ነው ሜንሽን የምታደርጉት አይደለ? ሀይሚዬ ግን ራሷን እንትን እያለች ነውና ቡቡ በሚለው አሁን የለቀኩላችሁን ቪዲዮ ሜንሽን አድርገዋለች። ብሩኬንና ራሷን ሀይሚ የሚለውን ነው ሜንሽን ያደረገችው ማለት ነውና ልጆቹ እኛን ነው የሚያደናግሩን፣ እኛ ላይ ነው ሙድ የሚይዙብን እንጂ ሁላቸውም ተነጋግረው ተዋውቀው ነው የሚሰሩትና ይችም ልጅቷ የቅርብ ሰው ምናምን ትመስለኛለች። አይ ቲንክ ለዛ ይሆናል ሀይሚዬም ዝም ያለቻት ይመስለኛልና ለማንኛውም የዛሬውን ቪዲዮ ደግሞ እናያለን።
በቃ ሁሉም ነገር ሰላም ሆኖ ወደ ራሳቸው ተመልሰው በቃ ይሄ ነገር ቢያበቃ አሪፍ ነው የምር። ኧረ በፈጣሪ እና ከነገ ዛሬ ይሻላል ስንል እየባሰ ይመጣል ምናምንና ያው ትላንትና አብዛኛው ሰው የገመተው ነገር ነበረ። እዚህም ቲክቶክ ላይም አንዳንድ ሰዎች ገስት ላይ በተለይ ላይቭ ላይ የሚገቡ ሰዎች አፋቸው አያርፍምና አንዳንድ ነገሮች ይላሉ የእነሱን አይዲያ እየወሰዱ እዛ ስራ ይሰራሉ እነሱ ምናምንና ታው በቃ እና ትላንትና ብዙ ነገር ስትሉ ነበር ምናምን። እዚህ ጋር ሁላቸውም ተዋውቆ ነው የሚሰሩት። አሁን እኮ እንደው እንደ ሪል ቢወሰድ እኮ ሀይሚዬ በቃ ብሩኬ አንተና እኔ ማውራት ያለብንን ነገር እናወራለን፣ እሷንም አስወጣልኝ ካሜራውንም ዝጋልኝ በቃ ምናምን ብላ አግሬሲቭ ሁና ቁጭ ብላ ምናምን ስሬስ ሁና ተናግራ ቁጭ ብላ ነገሮችን ክሊር ማድረግ ትችላለች። ግን እዚህ ጋር እየተሰራ ያለው ስራና ስራ ስለሆነ በቃ ሀይሚን መጠየቅ ያለባትን ነገር አትጠይቅም፣ ብሩኬም ማድረግ ያለበትን ነገር ተረጋግቶ ለማድረግ እንትን አይልም። ሶ ይሄ ነገር ምንድነው ስራ ስለሆነ ነው ውዶቼና ድብን ያለ ድራማ ስለሆነ እንደ ሪል እየወሰዳችሁ የሰውን ስጋ ከመቦጨቅ ተቆጠቡ። የምሬን ነው። በቃ ይደብራል። እና ይሄን ነገር ሀይሚዬ ባትፈልግ ኑሮ ማስቆም ትችላለች። ከዛ በተጨማሪ ደግሞ ሀይሚዬ እዚህ ነገር ውስጥ መውጣት ከፈለገች መውጣት ትችላለች እኮ ውዶቼ። ለምንድነው አንዳንዴ ቆም ብለን የማናስበው? የምሬን ነው። እኔ አላቅም፣ እኔ እንዴት እንደምታስቡ አንዳንዶቻችሁ አላቅም። አይኖ ምንም የሚያስተምር ነገር የለም ምናምን ቢቆምልን ደስ ይለናል። ግን ደግሞ እነሱ እሺ ካላሉና እነሱ አምነውበት እስከሰሩ ድረስ እኛ ምን አደከመን ውዶቼ። እኔ አሁን ትናንትና ተናድጄ ነበር በሁለታቸውም ማለት ነው። አንደኛ ሀይሚ ክፍተት በፈጠረች ቁጥር ሌላ እንደዚህ ብሩኬም ሌላ ስህተት ይፈጥራል ምናምን በድራማው ማለት ነው። በቃ ሌላ ስህተት ይፈጥራል፣ ከዛ ይጨቃጨቃሉ ምናምን። አሁን ሀይሚዬ በሩን ብትዘጋጋ የምሬን ነው ብሩኬ የትም አይሄድም፣ የትም ድርሻ የለም። በቃ እሺ ምናምን ነገሮችን ቁጭ ብለን እናወራበታለን። ተረጋጋና በቃ በዚህ ስሜት ውስጥ ሆኜ ሌላ ነገር እንዲያስብ ወይም ቶሎ እሺ እንዲልህ አትጠብቅ፣ ግን ጊዜ ስጠኝና ተነጋግረን የምናረገውን የምንወስነውን እንወስናለን ብላ ብትለው የትም አይሄድም ብሩኬ፣ የትም ማለት ነው። ሀይሚዬ እኔ ቤቷን አንዳንድ ጊዜ ማለት ነው በሪሊዮም ህይወታችሁ ላይ ሴት ልጅ ብልህ ናት እና ወንድ ልጅ ውጣ ካላችሁት ለሌላ ችግር ኦልሬዲ እየጋበዛችሁት ነው። ሌላ ሂደህ ሌላ ችግር ፍጠር እያላችሁት ነው፣ ውጣ ካላችሁት ማለት ነው። እሱ በንግግር አምኖ ቁጭ ብለን እናውራ፣ ችግሮቻችንን ቁጭ ብለን ተነጋግረን እንፍታ ካላችሁ፣ ቦታ ከሰጣችሁ ቁጭ ብላችሁ ተነጋግራችሁ የምፈቱበትን መንገድ መፍጠር ነው እንጂ አሁን እኮ አንዳንድ ባልና ሚስቶች ወንድ ልጅ ብዙ ጊዜ ጭቅጭቅ አይወድም ይባላል አይደለ? እና ሴት ልጅ ተናዳ ስሜታዊ ሆና ብዙ ነገር ስትናገር ወንዶቹ አንዳንዶቹ ስሜታዊ ሁኜ ብመታትስ፣ ስሜታዊ ሁኜ ሌላ ያልሆነ ነገር ውስጥ ብገባ ሲሉና ማለት ነው ከመጨቃጨቅ ይሉና ቤታቸውን ጥለው በቃ ልክ ጭቅጭቅ ስትጀምር ሚስቱ ባለቤቱ ወጥቶ ይሄዳል። አንዳንዱ ደግሞ እንደዚህ ስትናገረው ምናምን ተነስቶ ልማታ የሚል ተነስቶ ሌላ ነገር ውስጥ ብርጭቆ የሚሰብር ብዙ ነገር የሚያረግ ጠረጴዛ የሚገለብጥ ስንት እብድ አለ። እና ንዴት ነው፣ ገባችሁ? ይሄ ንዴት ነው። በሰዓቱ ስትናደዱ የምታረጉትን አታውቁም። ሰው ስሜቱን የሆነ ቦታ ላይ ነው እንትን የሚለው ማለት ነው። የሆነ ሲናደድ በሰዓቱ የሚያረገውን አያውቅም የሰው ልጅ ማለት ነው። የተለያየ ባህሪ ያለብን። አንዳንድ ሰው ደግሞ ሚስታቸው አግሬሲቭ ስትሆን ስትናደድ ስትናገር ብዙ ነገር ረጋ ብሎ ቁጭ ብለን እናወራ እስኪ ምናምን እያለ ያናግራል ማለት ነው። አንዳንዱ ደግሞ በፍቅር ወይ ሂዶ ይስማታል ወይ የሆነ ነገር እንደዛ ነው። ጥሩ እንደዛ ነው። አሁን ለሴት ልጅ ተመራጭ ስትናደድ ሂዶ ከሳማትና ቅፍ አድርጎ ቆይ ተረጋጊና ቁጭ ብለን እናወራለን ምናምን አይነት ነገር ካለ በቃ ይሄ የተማረ ሰው ነውና ይሄን ነገር ነው እኔ የምደግፈውና ብሩኬም ሌላ ነገር ምንም እንትን አላለም። ቁጭ ብለን እንነጋገር ምናምን ያለውና በንግግር ማመን መቻል አለብን። የትኛውም ነገር ከተነጋገራችሁ የትኛውም ችግር ይፈታል። በንግግር ማመን መቻል አለብን። ምንም አይነት ችግር ቢሆን በቃ መለያየትም ከሆነ አብሮ መቀጠልም ከሆነ ቁጭ ብላችሁ ስታወሩበት ነው አይደለ? ስትተማመኑበት ያን ነገር ስትረዳዱበት ነው ነገሮች ሊፈቱ የሚችሉት እንጂ እናንተ ውጣ እያላችሁ እሱ እናንተን ለማናገር እየፈለገ ከዛ ደግሞ እሱ ደግሞ በሚናደር ሰዓት ደግሞ እናንተ ተረጋጉና ደግሞ በመፈልጉ ሰዓት ደግሞ እሱ አግሬሲቭ ይሆናል፣ በጣም ይናደዳል። ቤቱን ጥሎ እስከ መሄድ ድረስ ወይም ደግሞ ሌላ እርምጃ ውስጥ እስከ መግባት ድረስ ሊደርስ ይችላል። ገባችሁና በሰዓቱ ነገሮችን ማረጋጋት መቻል አለብንና
ሴት ልጅ ብልክ ናት የሚባለው ለዛ ነው። በቃ ቤቷን አጥብቃ ስትይዝና የራሷ የሆነን ሰው አሳልፋ መስጠት የለባትም። በቃ ውጣ ሂድልኝ ምናምን ካላቸው ኦልሬዲ ለችግር ለሌላ እንትን እየጋበዘችው ነው ማለት ነው። ሶ እንደዛ መሆን የለበትም ማለት ነው ውዶችዬ። ወንዱም ደግሞ ሴት ልጅ ተናዳ ውጣልኝ ስትለው ቶሎ ብሎ ሂዶ ቸኩሎ ሌላ ሴት ጋር መሄድ ወይም ደግሞ በቃ ሌላ ችግር ውስጥ ራሱን ችግር ውስጥ የሚከት ነገር ማድረግ የለበትም። መረጋጋት መቻል አለበት ወንዱም ቢሆን ማለት ነው። በቃ የሴቷን አይ ስሜታዊ ሁና ነው በቃ ስትረጋጋ መጣለሁ ብሎ ራሱን ማረጋጋት መቻል፣ ራሱን አደጋ ውስጥ ከሚከት ነገር እርቆ በቃ ለራሱ ራሱን ማረጋጋት መቻል አለበት። እሱም ብቻውን ሆኖ ምናምን ማለት ነው እንጂ ሌላ ሰው ጋር መሄድ ምናምን አይጠበቅበትም። እና በሪል ህይወታችሁ እንደዛ ነው መሆን ያለበት ማለት ነውና ሁለታቸውም ላይ ጥፋት ያየሁት ምንድነው ሀይሚዬ በሩን ክፍተቱን ለመዝጋት አትሞክርም፣ ብሩኬ ደግሞ ይቸኩላል ትላንት እንዳልኳችሁ ማለት ነውና እሱን ነገር ማስተካከል መቻል አለባችሁ ነው። በድራማው ሪል ህይወታችሁ ላይ እንደዚህ አይነት ነገር ካለ ያን ነገር ማስወገድ መቻል አለባችሁ ነውና የነ ሀይሚዬ የነ ብሩኬ ያው ኦሬዲ ድራማ ነው እንደነገርኳችሁ እንጂ እንደዚህ አይሆኑም ሁለታቸውም ቢሆኑ ማለት ነውና ውዶቼ እንረጋጋ አንዳንድ ጊዜ። እስኪ የዚህን ድራማ እንደው መጨረሻ እኔና በቃ ምንለውን እንላለን። ሶ አሁን ላይ በቃ ክፉ ከመናገር ብንቆጠብ አሪፍ ነው። ትናንትና ምንም አናደው ሁለቱንም ተናግራቸዋለሁ። ያው የተናገርኩት ግን አንድ አስተያየት ነው ውዶቼ እና ተረጋግተን ማየት አለብን መጨረሻውን። የዛሬውን ደግሞ አይተን ደስ የሚያሰኝ ቢሆን አሪፍ ነው። ትላንትና ሙዚቃ ደስ የሚያሰኝ ነው ሀይሚዬ ትናንትና ያለችው እና ውዶቼ ነገሮችን ቆም ብለን ማሰብ አለብን። እነሱም ተረጋግተው የሚመጡበት ቀን ሩቅ አይሆንም። ያው ወደ 300K ቀረብ እናድርጋት ብለው ይሆናል ሀይሚዬ ማለት ነው። እያያችሁት ነው ብሩኬ መግቢያ ላይም ተናግሯል 300K በሰላም ማክበር እፈልጋለሁ አይነት ነገር እያለ ነበርና በቃ ጓጉተዋል ሀይሚዬ 300K ለማስገባት አብረው ሰለብሬት ለማድረግ እንትናቸውም ምንድነው የተገናኙበትም ቀን ደርሷልና ለዛም አብረው እንትን ለማክበር ምናምን መሰለኝ። ብቻ ተረጋጉ ውዶች እሺ፣ ለሁሉም ነገርና አብሽር። መልካም ቀን ይሁንላችሁ። ባይ ባይ።